ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ እጅግ አስገራሚና ያልተጠበቀ መረጃ ይዘንላችሁ ቀርበናል። የሩታ እናት ከረጅም ዝምታ በኋላ ብቅ ብለዋል። ለአብርሃም ከባድ ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ ሩታ በነዳኒ ላይ የወሰደችው እርምጃ ብዙዎችን አስገርሟል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮችንን ላይክ በማድረግ ጀምሩ እያለን በትህትና እንጠይቃችኋለን። ወደ መረጃችን ስንገባ የሩታ እናት እስካሁን በትዕግስት ሲታዘቡ ቆይተው ዛሬ ግን ዝምታቸውን ሰብረዋል። ያው ለአብርሃም ያስተላለፉት መልእክት ግልጽና ጠንካራ ያለ ነው። አባትነት በፈለጉበት ሰዓት መጥቶ ልጅን መጎብኘት ብቻ አይደለም በማለት አብርሃም ትክክለኛ የቤተሰብ ኃላፊነት እንዲወጣ አሳስበውታል እና በማስጠንቀቂያ መልክ ነው የተናገሩት። የሩታ እናት ዛሬ ያደረጉት ነገር ትክክልና መደረግ ያለበትን ነገር ነው ያደረጉት። ከአንድ እናት የሚጠበቅ ነገር ነው። ትክክል ነው። አብርሃም ያው ይቀበላል የሚለው ነገር ነው ግራ የሚያጋባው እንጂ ነገሮቹን ትክክል እነሱም ተናግረዋል። ልጅ አባትና በእናት ፍቅር ማደግ ስላለበት አብርሃም ከሩታ ጋር አብሮ መኖር ልጁን የማሳደግ ግዴታ እንዳለበትም በቁጣ ተናግረዋል። ይሄም ትክክል ነው። ያው አንድ እናትና አባት አንድ ልጅ በፍቅር ሲያድግ ነው ያ ልጅ ጥሩ እድገት ሊኖረው የሚችለው። አሁን እናትም እኔ ለብቻ ይዛለሁ አባትም ለብቻ ይዛለሁ ሲሉ መሀል ላይ የሚጎዳው ይሄ ሕፃን ልጅ ነው እና አብረው ቢኖሩ ልጃቸውንም አብረው ቢያሳድጉ እስከዛሬ የተፈጠረውን ነገር በይቅርታ ቢተላለፉ ጥሩ ነው ብለን ነው የምናምነው። መሀላቸው ልጅ ስላለ ስለ ልጃቸው ሲሉ ነገሮችን ሁሉ ትተው አብረው ቢሆኑ ብለን እኛም እንመኛለን። ሌላው ትልቁ ዜና ሩታ በቤቷ የነበራትን የነዳኒንና የሜሪን አባረራለች። ሁለተኛ እንዳትመጡ ብላ ነው ያባረረቻቸው። ይህን እስከዛሬ ማድረግ የነበረባት ነገር ነው፣ ግን ዛሬ ማድረጓ ራሱ ትልቅ ነገር ነው ብለን ነው የምናስበው። በቤቷ ላይ ቁማር ሲጫወቱ ነበረ። ያው ሁላችንም የምናውቀው ነው። አንዴ ዳኒን አንዴ ሜሪ የሚያደርጉት ነገር ትክክል ያልሆነ ነገር ነበረ ያለቻቸው። ያው እነዚህ ሰዎች ከህይወቴ ለማስወጣት የወሰነችው በእናቷ ምክር እንደሆነ ነው ታውቋል። ያው የእናት ምክር ማለት በቃ እንደዚህ ነው። ልጅም ደግሞ የእናትን ምክር ሲሰማ ደስ ይላል በጣም ተግባራዊ ላይም ሲሆን ደስ ይላል። ይህን እንጂ ነገሩ በዚህ የሚያበቃ አይመስለንም። እነ ዳኒ በወሰደችባቸው እርምጃ ያው መናደዳቸው ማይቀር ነው። ሩታ ላይ ሴራ ሊያሴሩ እንደሚችሉ ደግሞ መረጃዎች እየወጡ ነው። ሩታ ከነዚህ ሰዎች ራሷን መጠበቅ እንዳለባትና ከወዲሁ ማስጠንቀቂያዎችን ብትለባቸው ጥሩ ነው ብለን ምናምነው። ዳኒም የሚያርፍ ልጅ አይደለም። ሜሪም ደግሞ በጣም ገለፍተኛና የምትላቀቅ አንድ ነገር ትኩረት አድርጋ ያን ነገር በጣም ትኩረት አድርጋ ስለምትናገር ከዳኒ ብቻ ሳይሆን ከሜሪም በደንብ ጠንቀቅ ማለትና ራስን ማድረግ ነው፣ ለየት አድርጎ መያዝ ነው ብለን ነው እኛ የምናምነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት እና ጉዳዩ እንደዚህ መሆኑ በጣም የእናትየው አስተዋጽኦ ያደረገችው ነገር በጣም ደስ ይላል። አብርሃም በአሁን ሰዓት በሁለቱ ምርጫዎች መካከል ነው ያለው። ከአቤል ጋርም በነበረው ቆይታ ለሄርሜላም ሆነ ለሩታ የፍቅር ስሜት የለኝም ብሏል። ሁለቱንም ማጣት ግን አይፈልግም። ያው እንዴት ሊሆን እንደሚችል ደግሞ በጣም የሚገርም ነገር ነው። ይህ ውሳኔ አልባነት ግን ለሄርሜላ ክፉኛ አስቆጥቷታል። በአሁኑ ሰዓት በሄርሜላና በአብርሃም መካከል ያለው ግንኙነት በጭቅጭቅ የተሞላ ሲሆን ሄርሜላ ተስፋ መቁረጧ የመበቀል ስሜት ውስጥ ልትገባ እንደምትችል ይገመታል። አብርሃም ለልጁ ሲል ምን አይነት ውሳኔ ይወስና ይሁን የሚለው ደግሞ ብዙ ተመልካቾችን እያነጋገረ ይገኛል። መምረጥ ያለበት እኛ ልጁን ነው ብለን ነው የምናስበው። አንደኛ ሕፃን ነው። ቢያንስ 1 ዓመት እስኪሞላው ድረስ ወይም 2 ዓመት እስኪሞላው ድረስ ከሩታ ጋር አብሮ ቆይቶ ከዛ በኋላ ለሩታ ፍቅር ስሜት እንኳን ባይኖራት ከዛ በኋላ ያለውን ነገር ቢያስተካክል ጥሩ ነው ብለን ነው እኛ የምናምነው። እንግዲህ ተመልካቾቼ የዛሬው መረጃችን ይህን ይመስላል። እናንተስ አብርሃም ምን አይነት ውሳኔ መወሰን አለበት ትላላችሁ? ሩታስ እነ ዳኒ ማባረሯ ትክክል ነች? የራሳችሁን ሀሳብ በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳይረሳ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑልኝ።